ዛሬ የምንነጋገረው ስለ አንድ ድንቅ አትክልት ነው። ሱፐር ፉድ ተብሎ የሚጠራው ብሮኮሊ። ብዙዎቻችን ብሮኮሊ ለጤና በጣም ጠቃሚ እንደሆነ እናውቃለን። ነገር ግን ሳናውቀው በማብሰል ሂደት ውስጥ ጠቃሚ ንጥረ ነገሮችን እንደምናጠፋቸው ያውቃሉ? ጤና ይስጥልኝ፣ እመቤት ነዳ እባላለሁ። የስነ ምግብ ባለሙያ ነኝ። ዛሬ በዝርዝር የምናየው ብሮኮሊን እንዴት ብናበስለው ሙሉ ጥቅሙን ማግኘት እንችላለን የሚለውን ነው። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ምክንያቱም የማብሰያ ዘዴዎችን ብቻ ሳይሆን ሳይንሳዊ ሚስጥሮችን አካተናል። ለምን ብሮኮሊን መመገብ አስፈላጊ ሆነ የሚለውን መሰረታዊ ጥያቄ እንመልስ። ብሮኮሊ በውስጡ የያዛቸው ንጥረ ነገሮች እንደ መድኃኒት ያገለግላሉ። አንደኛው ቫይታሚን ሲ። ብዙዎቻችን ቫይታሚን ሲ ሲባል ወደ አእምሯችን የሚመጣው ብርቱካን ወይም ሎሚ ነው። ነገር ግን የሚገርማችሁ ነገር አንድ ሲኒ የበሰለ ብሮኮሊ ለአንድ ሰው በቀን የሚያስፈልገውን የቫይታሚን ሲ መጠን መስጠት ይችላል። ይህ ቫይታሚን ሰውነታችን በሽታ አምጪ ተህዋሲያንን እንዲከላከል ብርታት ከመስጠቱ በተጨማሪ ቁስል በፍጥነት እንዲድንና ቆዳችን ጤናማ እንዲሆን ያደርጋል። ቀጥሎ ደግሞ ቫይታሚን ኬን እናገኛለን። ይህ ንጥረ ነገር ብዙ ጊዜ ትኩረት አይሰጠውም፣ ነገር ግን ለአጥንት ጥንካሬ በጣም አስፈላጊ ነው። ከአጥንት በተጨማሪ ደማችን መርጋት ባለበት ወቅት፣ ለምሳሌ ስንቆረጥ ደም መፍሰስ እንዲያቆም ትልቅ ሚና ይጫወታል። እናስታውሶት፣ ሰብስክራይብ አድርገዋል? ሶስተኛው ፋይበር ነው። የምግብ መፈጨት ችግር ካለ ብሮኮሊ የዘውትር ምግብ ማድረግ አስፈላጊ ነው። በውስጡ ያለው ከፍተኛ የፋይበር መጠን አንጀታችን ስራውን በትክክል እንዲሰራ ያግዛል። ይህም የሆድ ድርቀትን ይከላከላል፣ የደም ስኳር መጠንን ያስተካክላል፣ እንዲሁም ለረጅም ሰዓት ጠግበን እንድንቆይ በማድረግ ለክብደት መቀነስ ትልቅ እገዛ ያደርጋል። አሁን ደግሞ ወደ ብሮኮሊ ትልቁ ሚስጥር መጣን፣ ሰልፎራፋን። ይህ ንጥረ ነገር በሳይንሳዊው ዓለም ትልቅ ቦታ የሚሰጠው ነው። ጥናቶች እንደሚያሳዩት ሰልፎራፋን የካንሰር ሴሎች እንዳይባዙ የመከላከል ከፍተኛ አቅም አለው። በተጨማሪም ጉበታችን በሰውነታችን ውስጥ ያሉ መርዛማ ነገሮችን ወይንም ቶክሲን አጣርቶ እንዲያስወጣ ትልቅ እገዛ ያደርጋል። አያችሁ አይደል? ብሮኮሊ እንዲህ አይነት ሀብት በውስጡ ይዟል። ነገር ግን ይህንን ሁሉ ጥቅም ለማግኘት ብሮኮሊው እንዴት እንደሚዘጋጅ ማወቅ አለብን። ካበላሸነው እነዚህ ሁሉ ቫይታሚኖች ከውሃው ጋር ፈሰው ይቀራሉ። ታዲያ እንዴት አድርገን ነው ማብሰል ያለብን የሚለውን እንመልከት። ብዙዎቻችን ጥያቄ የሚሆንብን ነገር አለ። ብሮኮሊን በጥሬው ብንበላው ይሻላል ወይስ አብስለን የሚል ጥያቄ አለን። መልሱ እንደምናገኘው ጥቅም ይለያያል። ሳይንሱ የሚነግረን አስገራሚ እውነታ አለ። አንዳንድ ንጥረ ነገሮች ሙቀት አይወዱም፣ አንዳንዶቹ ደግሞ በሙቀት ይነቃቃሉ። ብሮኮሊን በጥሬው ስንመገብ በሙቀት በቀላሉ የሚጠፋውን ቫይታሚን ሲን ሙሉ በሙሉ እናገኛለን። ነገር ግን ጥሬ ብሮኮሊ ለአንዳንድ ሰዎች ለጨጓራ ከባድ እንዲሁም የሆድ መንፋት ሊያስከትልባቸው ይችላል። አሁን ወደ ትልቁ ሳይንሳዊ ምስጢር እንግባ። ብሮኮሊ ውስጥ ማይሮሴኔዝ የተባለ ኢንዛይም አለ። ይህ ኢንዛይም ጥቅሙ ምን መሰላችሁ? ቀደም ሲል የጠቀስነው አስደናቂውን የካንሰር ተከላካይ ሰልፎራፋን እንዲመረት የሚያደርገው እሱ ነው። ነገር ግን ትልቁ ችግር እዚህ ጋር ነው። ይህ ኢንዛይም ሙቀት አይፈልግም። ብሮኮሊውን በጣም ካበሰል ነው ኢንዛይሙ ይሞታል። ከሞተ ደግሞ ሰውነታችን ያንን ጠቃሚ የካንሰር ተከላካይ ንጥረ ነገር ማምረት አይችልም። ለዚህ መፍትሄው ብሮኮሊን ለጥቂት ደቂቃዎች ከ3 እስከ 4 ደቂቃ ብቻ በእንፋሎት ማብሰል ኢንዛይሙ ሳይሞት አትክልቱ ለሆድ እንዲመች ሆኖ እንዲበስል ያደርገዋል። ብሮኮሊው ከመብሰሉ 40 ደቂቃ በፊት ከትፈው ካስቀመጡት ኢንዛይሙ ስራውን ቀድሞ እንዲጀምርና ሰልፎራፋን እንዲረጋጋ ያደርገዋል። አሁን ደግሞ ሁላችንም ሳናውቀው የምንሰራቸው
እንዲሁም የብሮኮሊውን ጥቅም ወደ ዜሮ የሚቀይሩ 3 ትልልቅ ስህተቶችን እናያለን። ምናልባት እናንተም አንዱን ስህተት ትሰሩ ይሆናል። በደንብ ተከታተሉኝ። ቁጥር 1 እና ዋነኛው ስህተት ብሮኮሊን እንደ ድንች ውሃ ውስጥ ዘፍዝፎ ገንፈል ማድረግ ነው። ለምን መሰላችሁ? ቀደም ብለን የጠቀስናቸው ቫይታሚን ሲ እና ሌሎች በውሃ የሚሟሙ ንጥረ ነገሮች በሙሉ ብሮኮሊውን ለቀው ወደ ውሃው ይገባሉ። ያንን ውሃ ደግሞ ብዙ ጊዜ እንደፋዋለን። ይህ ማለት ቫይታሚኑን እየደፋን ገለባውን ብቻ እየበላን ነው ማለት ነው። ሁለተኛው ስህተት ደግሞ ከመጠን በላይ ማብሰል። ብሮኮሊ ቀለሙን ቀይሮ ወደ ቢጫ ካዘነበለ በውስጡ ያሉት አንቲ ኦክሲዳንት ወይንም ተከላካይ ንጥረ ነገሮች ጠፍተዋል ማለት ነው። ብሮኮሊ ምንጊዜም በስክሪኑ ላይ እንደምታዩት ደማቅ አረንጓዴ ሆኖ መውጣት አለበት። ይህ ቀለም የጤናማነቱ ምልክት ነው። ሶስተኛው ስህተታችን የብሮኮሊውን አናት ወይንም ጥቁር አረንጓዴውን ክፍል ብቻ ተጠቅመን ግንዱን እንጥለዋለን። የሚገርመው ነገር ግንዱ ከቅጠሉ ይበልጥ ከፍተኛ የሆነ የፋይበርና የቫይታሚን ክምችት አለው። መፍትሄው ግንዱን ላጥ አድርጋችሁ የውጭውን ጠንካራ ክፍል አንሱት። ውስጡ ያለውን ለስላሳ ክፍል ከትፋችሁ አብራችሁ አብስሉት። በጣም ጣፋጭና ጠቃሚ ነው። ቪዲዮውን ከመጨረሳችን በፊት የብሮኮሊን ጥቅም ወደ ላቀ ደረጃ የሚያሸጋግሩ 3 ድንቅ ዘዴዎች እነግራችኋለሁ። እነዚህን ዘዴዎች ከተጠቀማችሁ ከብሮኮሊ የምታገኙት የጤና በረከት እጥፍ ይሆናል። የመጀመሪያው ዘዴ ቆረጥ አድርጎ ማቆየት። ብሮኮሊው ከትፋችሁ ወዲያው እሳት ላይ አትጣዱት። ምክንያቱም ብሮኮሊው ሲከተፍ በውስጡ ያሉት ኢንዛይሞች መነቃቃት ይጀምራሉ። ከትፋችሁ ከ40 ደቂቃ በኋላ ብታበስሉት ያ ቀደም ብለን የጠቀስነው የካንሰር ተከላካይ ሰልፎራፋን በከፍተኛ መጠን ይመረታል። ስለዚህ ቀደም ብለው ከትፈው ያቆዩት። ሁለተኛው ሎሚ መጠቀም ነው። ብሮኮሊ ውስጥ ጥሩ የሆነ የብረት ወይንም የአይረን መጠን አለ። ነገር ግን ሰውነታችን ከአትክልት የሚገኝን ብረት በቀላሉ ለማስረግ ይቸገራል። መፍትሄው ብሮኮሊው ላይ ሎሚ መጭመቅ። በሎሚ ውስጥ ያለው ቫይታሚን ሲ ብረቱ ወይንም አይረን በቀላሉ ወደ ደማችን እንዲገባ ትልቅ ጠቀሜታ አለው። ሶስተኛ ጥሬውን በሰላጣ መሞከር። ሁልጊዜ ማብሰል የለባችሁም። አልፎ አልፎ በትንሹ በመክተፍ በሰላጣ ውስጥ በጥሬው ተጠቀሙት። በዚህ አመጋገብ በሙቀት የሚጠፉትን ቫይታሚኖች በተለይ ቫይታሚን ሲ 100% ማግኘት ትችላላችሁ። በተለይ ለምሳ ሰዓት በጣም ቀላልና ጤናማ አማራጭ ነው። ሞክሩት። ብሮኮሊ ለጤና ጠቃሚ የሆኑ ነገሮች ክምችት አለው። ጥቅሙን የምናገኘው በአዘገጃጀታችን ላይ ጥንቃቄ ስናደርግ ብቻ ነው። ከዛሬ ጀምሮ ብሮኮሊን ስታበስሉ ስቲሚንግ ወይም በትንሽ እንፋሎት ማብሰልን አትዘንጉ። የዛሬው ትምህርት ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ሼር ማድረግ አይርሱ። ለጤናው ትልቅ ትኩረት ይስጡ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩኝ።